ገኒ ገነት አንቺ ነሽ። አሜን። አንቺ ከማን ጋር መጣሽ? ትንሹ ልጄ መጥቷል። ልጅሽ ነው እሱ? ሶስተኛ ልጄ መጨረሻ ልጄ። ከዚህ በፊት መጥተሽ ነበር አንቺ? ትልቁ ልጄን ይዤው አሁን ደግሞ ታናሹን ይዘሽ መጣሽ። ትንሽ እዚህ ላይ ጉሮሮ በጣም በቃ ያስቸግረዋል ከልጅነት ጀምሮ። አሁን እንደውም ባለፈው ጊዜ በጣም ታሞ በቃ ይሄ አፍንጫውን ሁሉ ዘግቶት ለኛ አይናገርም በቃ እና ሐኪም ቤት እንዴት ተደርጎ ነበር እና ጉሮሮ ላይ ከፍተኛ ችግር አለ አባቴ። እኔ በቤቴ እየጸለይኩ ነው የመጣሁት። አንስቴብል የሆነ ቤተሰብ ያልተረጋጋ ቤተሰብ ውስጥ ነው ያለው አንተ። እውነት ነው። ከዚህ የተነሳ በጣም ብዙ ስትረስም አለ እዚህ ልጅ ላይ። እውነት በጣም ነው በቤተሰብ የምታፍረው አንተ። እውነት ነው። ቀና ማለት አልቻልክም። እውነት ነው። የአባትና የእናት አስቸጋሪ ጉዳይ ገጥሟታል። እቺ የዚህ ልጅ ህይወት እንደዚህ ነው። ልክ እንደዚች ነው። የአንገቱን ብቻ አይደለም ማያው። እሷ የምትለው አንገት ነው አይደለም? ስለ አንገቱ ብቻ ሳይሆን ስለ ላይፉስ ያነከሰ ቤተሰብ ውስጥ ነው የሚኖረው ይሄ ልጅ። ልክ የዚች አባትና እናት እንደሆኑት እጣ ፈንታ እንደዛ ሊሆን ነው ያንተ። እግዚአብሔር አምላክ ዛሬ ታሪክ ይቀይራል የዚህ ልጅ። አሜን። የዊች ክራፍት ስራ ያለው በሱ አባት በኩል በሚወረወር ቀስት ነው የተመታው። ይሄ አየለ ማን ነው? አየለ ያንተ አባት ነው። ከዚህ ሰው ጋራ አንድ ዊች ክራፍት ውስጥ የምትሰራ ሴት አያለሁ። ጥንቆላ ውስጥ የምትሰራ ሴት አያለሁ። ከዚህ የተነሳ ይሄ ሰው በከባድ የካንሰር የጉሮሮ ካንሰር እንዲሞት የተወረወረ ቀስት አያለሁ። ሻዲ ካኖቭራዲያባስ እግዚአብሔር አምላክ ዛሬ ይሄንን ሰው አሁን እዚህ ጋር የተወረወረውን ቀስት ወደ መጣበት ይልካል። አሜን። ይመለስ። አሜን። ቀስቱ ሲሰበር ይሄ ልጅ አሁን እዚሁ ጋር አሜን ያደረጉ ሰዎች እንዳደረጉበት ይደረግባቸዋል። አሜን። ምክንያቱም እዚህ ሲፈርስ እዛ እግዚአብሔር አምላክ ጀጅመንት ፍርድ ያደርጋል። አሜን። ይሄ ልጅ ወጣት ልጅ ነው። አንቺ ብዙ ጊዜ ይሄንን ልጅ በጸሎት ይዘሽ ቀረብሽ። አብነት አንተ ነህ። ሁሉ ጊዜ ተንበርክከሽ አብነት እግዚአብሔር አምላክ ይሄን ድምጽ ከሰማይ ሰምቷል። አሜን። አንድ ሰው ጮህ ሰምቷል ይበል። ሰምቷል። 1 2 3 ቴክ ጂሰስ ክራይስት ኦፍ ናዝሬት። ይሄ ጉሮሮ ከዚህ ቀን ጀምሮ ለዘላለም ይሄ ሆም ብሎ በአፉ የገባ ተንኮል ነው። ተንኮል ፈርሷል። በሽታ ተመቷል። አሜን። እግዚአብሔር አምላክ መርገሙን ሰበረ። አሜን። ቴክ ጂሰስ ኔም ቢ ፍሪ። እኔ በካንሰር አልሞትም። ምንም ውሃ በሌለበት አንተ እጅ ላይ ሲመታ ሁሉ ነገር ተለወጠ። መበርቻዬ ሃሌሉያ። ኮፊ ቡና ኤክስፖርት የሚያደርግ ሰው አያለው። ስለ ጌታ ልልታ የሚሰጥ ሰው ማን ነው? ስለ ጌታ ጭብጨባ የሚሰጥ ሰው ማን ነው? መበርቻዬ ነህ ኢየሱስ፣ መበርቻዬ ነህ ኢየሱስ። ገመድ እየተበጠሰ ነው። ወንድሜ ግሬት ማን አንተ እንድትሞት አይደለም ለሞት ሳይሆን ለክብር እግዚአብሔር ያደርጋል። አሜን። ገና የዓለምን ዳርቻዎች ትዞራለህ። አሜን። ትልቅ ነገር ነው በዚህ ሰው የሚሆነው። አሜን። አሜን ትላለህ? አሜን። ዚጋዳቢያ ሻክሊ ፕራዲያማ ዮርዲ የምትባል ልጅ ማነች? ታላቁ ናት። ያንተ ታላቅ ናት ዮርዲ። ጂኒየስ ተማሪ ናት። ጂኒየስ ማይንዷ ጭንቅላቷ ከባድ ነው። ያንተና የሷ መጨረሻ ምንድነው የምትሰራው? እሷ ዶክተር ናት። አንተስ? እኔ ቡና ኤክስፖርተር ነው። ካናይ ፕሮፌሳይ ጌታን አመስግኑ። አሜን። እንኳን ደስ አለ። አሜን። አልሞትም በል። አልሞትም። ጌታን አመስግን። እግዚአብሔር አምላክ ስሙ ይባረክ። አሜን። አንስቻለሁ። አሜን። አሜን። አሜን።
አሜን። ኢየሱስን አመስግኑ። አሜን። ደስ እያላችሁ ሂዱ። አሜን። የጌታ ስም ይባረክ። አሜን። ይህን ለጌታ ለኢየሱስ ክርስቶስ ክብር ይዛችሁ ሂዱ። አሜን። ተባረኩልኝ። አሜን። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ